ተፈራ እባላለሁ። የልጁ የሥራ ባልደረባ ነኝ። አባዬ ምን ሆነ ነው? ምን አይነት ቀን ነው? ቆይ እዚህ ጉድ ውስጥ የገባሁት። ያንን ሰውዬ ግን አንቄ ነው የምገለው። ዛሬውኑ ወደ ክፍለ ሀገር እንድትመለሽ ይፈልጋሉ። የአቶ ፈጤ ልጅ አግብተህ ትኖራለህ። ተፈራ እዚህ አካባቢ ነው ያለው። ተፈራ ደግሞ ማን ነው? አዳርግሽ ነው ይዋሸኝ አይደለም አይደል? መቼም በዚህ በቀውጥ ይስራል። የቀዶ ጥገና ስፔሻሊስቱ ዶክተር ፋገል እንኳን ወደ ግዛቴ በሰላም መጣ። ስራህን መቼ ትጀምራለህ? ዶክተር አንተ ሰው ስታድን እንጂ ስትገድል አያምርብህም። ይሄን ደግሞ ደጋግሜ ነግሬያለሁ። እና እባክህን መሳሪያውን ዝቅ አድርገው። ሰው ለመግደል የተፈቀደለት ተፈራ ብቻ ነው እያልከኝ ነው? ትሰማኛለህ? ከዚህ በኋላ ምንም የሚመጣብኝ ነገር የለም። ይኸው አምራን እጇን ለፖሊስ ሰጥታለች። እድሜ ላንተ። ሁሉም ነገር ተመሰቃቅሎብኝ። አምራን ግን እጅግ በጣም ችኩል ሴት ናት። አንተ ግን የተለየህና ስማርት ትመስለኛለህ። እንዳትጠቀኝ። አሁኑኑ ተኩሳለሁ። እንዳትጠቀኝ። ግድለም እኔና አንተ ተረጋግተን ቁጭ ብለን ብናወራ ነው የሚሻለው። አንተ የኔን ስራ ትሰራለህ፣ እኔ ደግሞ አምራን እናስፈታልሃለሁ። ለምን ከፈለክ እኔን አትገለኝም? እኔ መቼም ያንተን ቆሻሻ ስራ ልሰራ አልችልም። ከምትሞት የምታገኘውን ጥቅም ብታስብ አይሻልም? ከፈለክ ደግሞ ሆስፒታልን ከዚህ ከፍ ያለ ማድረግ እንችላለን። በከተማዋ ላይ አለ የተባለ ስመጥር ሀብታም አደርግሃለሁ እና እሺ በለኝና ለእኔ ታዘዝ። ከአንተ ጋር ከምሰራ ሞቴን እመርጣለሁ እያልኩ ነው። ይሄ ምኞትህ መቼም እንደማይሳካልህ ነግሬህ ነበር። ተሳስተሃል ዶክተር። እኔ ተፈራ ፈልጌና ተመኝቼ ያላገኘሁት ነገር የለም። አምራን በጣም ምስኪን ልጅ ነች። ለእሷ ይሄ አይገባትም ነበር። አንተ ግን ዶክተር እባክህን ተረጋጋ። እኔ ያለኝን ስልጣን ታውቃለህ። ከፈለክ ያለኝን ስልጣን ተጠቅሜ አሁን አስፈታታለሁ። ይሄን ደግሞ አንተ ጠንቅቀህ ታውቃለህ። ከሚስት ጋር በአንድ ጣራ ስር መታሰር ከፈለክ ደግሞ ተኩስ። በዚህ ላይ በመታሰር እናትህን በጣም ታዝናለች። ሀገር ደግሞ አንድ የተከበረ ዶክተር ታጣለች። ይሄ ግልፍተኝነትህን ተውና እባክህ ለእኔ ስራ። እሱ ነው የሚሻለው። በጣም የምታስጠላና የምታሳፍር ሰው ነህ። በጣም አረመኔ ሰው ነህ። አሁንም ይሄንን ጉዳይ በደንብ ብታስብበት ሳይሻል አይቀርም ዶክተር። በነገራችን ላይ እዚህ ያለምንም ማንገራገር የሚሰሩ በርካታ ዶክተሮች እኛ ጋር አሉ። እኔ ግን እንደነሱ ለከርሴ አዳሪ አይደለሁም። ተሳስተሃል ዶክተር። ከምንም ነገር በላይ ከርስ ይቀድማል። ሆድ ባዶ ሆኖ ከላይ ህሊና ሙሉ ቢሆን ምን ይጠቅማል? አምራንን ነፃ ላውጣት እችላለሁ። ይሄን ለአንተ የምሰጥህ የመጨረሻ እድልህ። እኔ አሁንም ደጋግሜ የማስበው እንዴት አንተን ከምድረ ገጽ እንደማጠፋ ብቻ ነው። ተኩሳ። ምን ትጠብቃለህ እንዴ? አየህ፣ እኔ ስለማስፈልግህ በእኔ ላይ ጨክና አትተኩስ። እኔም እኮ የምፈልገው እጅህ በደም እንዲጨማለቅ ነው። ተኩስና አሳርፈኝ። ተኩስ። ለነገሩ እውነትህን ነው። አንተን ተኩሶ መግደል ማለት እስከ ዛሬ የሰራሃቸውን ወንጀሎች ሁሉ ሳትናዘዝ ለአንተ ረፍት መስጠት ማለት ነው። እኔ ምንም የምናዘዘው ወንጀል የለብኝም። አቶ ተፈራ፣ ገና የሰራሃቸውን ወንጀሎች አንድ በአንድ ተናዘህ በህዝብ ፊት ተዋርደህ በእስር ቤት ትማቅቃታለህ። አምራን ለትንሽ ቀን የቆየችበት እስር ቤት ለአንተ ግን የዘላለም ቤትህ ይሆናል። እመነኝ፣ ለአንተ የሚገባው ፍርድ እሱ ነው። ፋንቱ ቆይ ለምን አረፍ ብለሽ ቁጭ ብለሽ አትበይም? ደግሞ የሰራሽው ምግብ ደስ ሲታይ ራሱ በደንብ ያስታውቃል። ስለወደዳችሁት በጣም ደስ ብሎኛል። ሌላ ምን ይጨመር? ምንም አልጎደለም ፋንትሽ። በድጋሚ ደግሞ ወደ ቤተሰባችን ስለተቀላቀልሽ ደስ ብሎኛል። ላንቺ ደስ ብሎኛል። ይኸው በስተመጨረሻም አያት ልታደርጊኝ ነው። ልታደርጊኝ ሳይሆን ልታደርጉን ነው የሚባለው። ፋንቱ ስንት ነው የምነግርሽ? አልበዛም እንዴ? ዝንዬ እየቀናሽ መሆኑ ነው እንዴ? እንዴት አልቀናም ፋንቱ፣ ቀናለሁ እንጂ።
ሳቸግራችሁ ለሁለት አንድ ልጅ ወልዳችሁ ተሰቃያችሁ አይደል? አይሽ አይደል ነው ሁለት ሴት አጫውቶ እንደ ጀብድ ያወራል። ኧረ ወይዘሮ ዝናሽ ያ እኮ የትኩሳት ዘመን አሁን አልፏል። መብረር እንኳን አሁንም አልበረርኩ ቆፍጠን እንዳልኩኝ። ለቶላችሁ ሰላም እዚህ ቤት እሺ። ቆይ የት ሄደ ነው ልጅ? እኔ አሁንስ ይሄን ነገር እንዴት እንደምለምደው ግራ እየገባኝ ነው። ወይ ካልሆነ እኔ በስሙ ልጥራው መሰለኝ። ግድ የለም በእውነት እኔ ነኝ በስሙ መጥራት ያለብኝ። ልጄ ማለት ስልጣን ያለሽ አንቺ ነሽ። ዳድ ዛሬ በጣም ትልቅ ችግር ተፈጥሯል። ምንድነው እሱ? ጩና ደህና አይደለችም እንዴ? ጩና እንኳን ደህና ናት። ለውጥ ባይኖራትም ምንም አትልም። አምራና ትልቅ ችግር ውስጥ የከተተችን ራሷን ለህግ አሳልፋ ሰጥታለች። የኛ አምራን ታስራለች። እሺ ወይዘሮ አምራን ለመርማሪው ስለ አቶ ተፈራ ማውጣው መረጃ አለኝ ብለሽ ነበር። እውነት ነው? አዎ እውነት ነው። እኔ ስለተፈራ ትልቅ መረጃ አለኝ። በሽ የምታውቂውን ንገሪኝ። ተፈራ ማለት ነፍሰ ገዳይና እጽ አዘዋዋሪ ነው። የምስኪን ሴቶችን ገላ የሚሸጥ አረመኔ ሰው ነው። ተፈራ አሁን ያልሽው ነገሩን ሁሉ ስለመሆኑ መረጃ አለሽ? እኔም ተፈራ ቤት የገባሁት ይህንን ወንጀል ለማጋለጥ ነበር፣ ግን እሱ ቀድሞ ነቃብኝና ያዘኝ። ከተፈራ ቤት ማስረጃ ለማውጣት ብለሽ ነው ቤቱ ድረስ ለመሰለል የገባሽው? አዎ፣ ግን ምን ዋጋ አለው? ባላሰብኩት ሰዓት የአንዲት ምስኪን ሴት ገዳይ ሆንኩ። ተፈራ አውቀው እንዳስገደለሽ ለመርማሪው ተናግረሻል አይደል? ተፈራ የልጅቷን ኩላሊት ለመውሰድ ነበር እኔ እንድተኩስባት ያደረገው። እንዴት ነው እሱ ሊያስተኩስሽ የቻለው? እጮኛ የታወቀ የቀዶ ጥገና ሐኪም ነው። እሱን ህገወጥ ስራ ለማሰራት ሲል ነው እኔን ያጠመደኝ። ምን አይነት ህገወጥ ስራ ሊያሰራው ነው አንቺን ያጠመደሽ? ተፈራ ሴቶችን ወደ ውጭ የሚልክ ህገወጥ ኤጀንሲ አለው። በተለይ ደግሞ ከገጠር ቤተሰቦቻቸውን ለመርዳት ብሎ የሚወጡ ሴቶች ዶክተርም አካላቸው እንዲያወጣላቸው ብሎ ነው እኔንም ያስገደለኝ። ቆይ አንቺ ይህን ሁሉ ነገር እንዴት ልታውቂ ይቻልሽ? ናሁም ነው ሁሉን ነገር ይነገረኝ። ያቶ ላይኩን ልጅ አምራን ራሷን አሳልፋ ለህግ እንደምትሰጥ በጣም እርግጠኛ ነበርኩ። ማለት ላንተ የነገረች ነገር ነበር እንዴ? እሷ እኛን ለመርዳት ስትል ነው ያደረገች። አልገባኝም። ቆይ እንዴት እንደዚህ ልትል ቻለች? ዳድ አምራን ለቤተሰቦቿ ትልቅ ዋጋ የከፈለች እህታችን ነች። በዚህ ሰዓት የሚያሳስበኝ በተፈራ ምክንያት የሚጎዱ ሴቶችና አምራን ነች። እሷ ለኛ ብላ ተፈራ ቤት ገባች፣ ብላ ደግሞ እንደገና ለኛ ብላ ታሰረች። እስኪ ግልጽ አድርገህ ንገረኝ። አምራን ምን አስባ ነው እጇን የሰጠችው? በእርግጥ ፖሊስ ጣቢያ ከመሄዷ በፊት ከኔ ጋር ተገናኝታ ነበረ። ምን እያልሽ ነው አምራን? አደራ በፍጹም ይሄን ነገር እንዳታረየው። ናሁም እንዴ ፋኑኤል ለኔ ሲል የነዛ ምስኪን ሴቶች ህይወት ያበላሽ እያልከኝ ነው? ግድ የለም የሆነ መላ እንፈልጋለን። አንቺ ራስሽን ለህግ አሳልፈሽ አትስጪ። ይኸውልሽ የሰው ነፍስ እኮ ነው የሰው እያስጠፋሽ። በዛ ላይ ህጉ በቀላሉ ላይ ፈታሽ ይችላል። አምራን እባክሽ ይቅርብሽ። ቆይ ለምንድን ነው ሁላችሁም የኔ ነፍስ ብቻ ያሳሰባችሁ? አሁንም ያጠፋሁት ወደፊትም የሚጠፋው ነፍስ እኮ በእኔ ምክንያት ነው። እና ስለኔ ብቻ ሳይሆን ስለሌሎችም ሴቶች አስቡ እንጂ። ስለ ሴቶቹማ ከራሳችን በላይ እናስባለን፣ ግን ተመካክረን የሆነ ነገር ማድረግ አለብን። ይልቅ አሁን በደንብ ስማኝና አሁን እኔ ከታሰርኩ በኋላ ከፋኑኤል ጋር ሆናችሁ በደንብ መስራት አለባችሁ። ፋኑ የተፈራን ጥያቄ መቀበል አለበት። ምን እያልሽ ነው አምራን? ቆይ እስኪ ሀሳብሽን ግልጽ አድርጊው። እባክህን አሁን ዝም ብለህ አዳምጠኝ። የተፈራን ህገወጥ ስራ ፊት ለፊት ሊያጋፍጥ የሚችለው ፋኑኤል ብቻ ነው። ይኸውልህ አሁን መጀመሪያ ተፈራ ህገወጥ ቀዶ ጥገና የሚያደርግበትን ቦታ ፋኑኤል ማወቅ አለበት። ቦታው ከታወቀ ተፈራ መጣሉ ቀላል ይሆናል። ያን ቦታ ማወቃችን ተጨማሪ ኃይል ሆነ ነበር። ግን ደግሞ እንዴት ይሆናል? ዶክተር በአምራን መታሰር እጅግ በጣም ተቆርቷል። ይሄንንም እውነታ መቀበል በጣም ከብዶታል። ስለዚህ አብሮ ሊሰራ ፈቃደኛ አይሆንም እያልከኝ ነው? አላውቅም። በአሁን ሰዓት ማወቅ የምችለው ዶክተሩ የሆነ የተመሰቃቀለ ህይወት ውስጥ እንደገባ ብቻ ነው። እሱን ቀረብ ብለን ለማጽናናት ሞክር። የሚያሳዝነው ግን በሰርጉ ዋዜማ ይሄ ነገር መከሰቱ። እስኪ አሁን እኮ በጣም አሳሳቢ የሆነብን ጉዳይ ያምራን ነው። ቆይ ግን እዛው ታስራ እንድትቆይ ልናረጋት ነው እንዴ?
ያ ሰይጣን ነፍሰ ገዳይ ካደረጋት በኋላ እኛ ምን ማድረግ እንችላለን? እባክሽን ይህንን አውሬ ልናስቆም ይገባል። አለበለዚያ የሀገር ጠንቅ ነው የሚሆነው። አንቺ ተፈራ ቤት ገብተሽ ወንጀሉን ለማጋለጥ ከመሞከር ይልቅ ቆይ ለምን ወደ ህግ አልመጣሽ? ወደ የትኛው ህግ ነው የሚሄደው? ቆይ ህግ ቢኖር ነው እነን አሁን በጠራራ ፀሐይ ቤታቸውን ሊያቃጥልባቸው ሄደው? መቼም ሁሉም የህግ ሰው አንድ አይደለም አይደል እንዴ? የተፈራን ወንጀል ለማጋለጥ ያልሄድኩበት ቦታ የለም። ከላይ እስከታች ሁላ ለፍቻለሁ። ግን ደግሞ ሰውዬው ሁሉንም በገንዘቡ ገዝቷቸዋል። ለአንቺም ይሄን የምነግርሽ ወድጄ አይደለም፣ ምርጫ ስለሌለኝ ነው። አንቺ ከዚህ በፊት ሰው ገለሽ ታውቂያለሽ? ምን ማለቴ የሰው ነፍስ በእጅሽ ጠፍቶ ያውቃል እያልኩሽ ነው። አረ በፍጹም እንኳን ሰው ቢንቢ እንኳን ገድዬ አላውቅም። እውነት ለመናገር የዛኔ ምን እንደተፈጠረ ራሱ አላውቅም። የመሳሪያ ድምጽ ብቻ ነው የሰማሁት። ለመርማሪው ስለተፈጠረው እያንዳንዱ ነገር ነግረሽዋል? ነፍስ እንዳጠፋው ብቻ ነው የነገርኩት። ቆይ ግን ለምን እንደዚህ ያልሽ? ለማንኛውም ይሄን ነገር ከመርማሪው ጋር እናወራለን። መረጃ እውነት ከሆነ ሊጠቅመን ይችላል። ዶክተር እንዴት ነህ? እንግዲህ ሰላም ነው? ደህና አይደለሁም ነው። ብዙም ጥሩ ስሜት ላይ አይደለሁም። እኔ አንተ ላይ ለተፈጠረው ነገር በጣም ነው የማዝነው። አምራን ጨክና እኔ ላይ ይሄን ነገር ታደርጋለች ብዬ አላስብም ነበር። ያለሷ እንደማይሆንልኝ ታውቃለች ብዬ አስብ ነበር። ግን በእርግጥ ጉዳዩ ይገባኛል። ግን ደግሞ አምራን ልክ አይደለችም ልልክ አልችልም። የእኔ አምራን ከዚህ በኋላ እድሜ ልኳን እዛ እስር ቤት ልታሳልፍ ራሷ ላይ ይፈረደችው። ይኸውልህ እኛ እኮ ይህንን ነገር ተገዳ እንዳደረገችው መናገርና ማሳመን ከቻለን ምናልባት ክሱ ሊቀልላት ይችላል። እኔ ደግሞ ከአይኔ እንድትርቅ አልፈልግም ነበር። ከአሁኑ እሷን በማጣት እየተጎዳው ነው። አሁን ፕሊዝ ፋኑኤል፣ አምራን የታገለችበትን ነገር ተጋግዘን እናንተ ማሳካት አለብን። ይሄን አረመኔ እርኩስ የሆነ ሰውዬ እንደምንም ብለን ለህግ ማቅረብ መቻል አለብን። ስለዚህ ለዛ ነው እዚህ የመጣሁ ማለት ነው። ማለት እንድተባበር ልጠይቀኝ? በእርግጥ በተደጋጋሚ ደውዬልህ ነበር፣ ግን ስልክ አታነሳም። ጭራሽ ስልክህንም ራሱ አላየሁትም ነበር። እሺ ይህን ነገር እንዴት እናደርገው ነው? እንዴትስ አድርገን እናሳካዋለን? ይህን ጭራቅ እንዴት አድርገን ነው የእጁን እንዲያገኝ የምናደርገው? ግድ የለም ወደ ቤት ሄደን ተረጋግተን ብናወራ ይሻላል። ተፈራ ከኔ ጋር የምትተባበር ከሆነ አምራንን አስፈታልሃለሁ ብሎ ነበር። ያው ማወቁ የሚጠቅም ከሆነ ብዬ ነው የምነግርህ። ዶክተር አውቆ ሊያሞኝ ፈልጎ ነው። ይሄን ያህል ስልጣን እንኳን የሚኖረው አይመስለኝም። ለነገሩ እኔ ባሳቡ በስማማ እንኳን አምራን እሺ አትልም። ታውቃለህ አይደል? አምራን ግትር ናት። የራሷን ውሳኔ ነው የምታዳምጠው። እሱንማ በተደጋጋሚ በተግባር አሳየኝ እኮ። በልሻውን እቤት ዳጊም ዳድም እየጠበቁን ነው። ወደ ቤት እንሂድ። ሲምባ ሴት እንዳለ ታውቋል። ሲምባ ከኛ ጋር ባይሆንም አንዱ የእቅዳችን አካል ነው። ደግሞ በአሁኑ ላይ ትኩረት ስላላደረገ ባይኖርም ያን ያህል የሚከፋ ነገር የለውም። ግን ምናልባት አቶ ተፈራ ከእናንተ ጋር ካየኝ ነገሩ ሊበላሽ አይችልም? ማለቴ ምናልባት ሰላይ ምናምን ቀጥሮብኝ እንኳን ከሆነ ብዬ ነው። ይህንን ነገር በጥንቃቄ እናደርገዋለን እኮ። ምን አይነት ጥንቃቄ? ምን አይነት መሰለክ? ታፌ ጋር እንሂድና ወስደን ካልሆነ እንገባ ወይ ነው አሁን በዚህ ሰዓት አሁን እንቀሳቀስ። ሂሳብ በሰው ከፍለ መጣ። እሺ አቤት ይግቡ። አቤት ተቀመጥ። ኮማንደር፣ አባቴ ንጹህ ነው። ያለ ጥፋቱን እያሳደዳችሁት ያላችሁት። ይቅርታ ግን አንተ ማን ነህ? የሲምባ ልጅ ነኝ። ዳግም እባላለሁ። ኦኬ፣ ዳግም የምትባለው አንተ ነህ እንዴ? እንኳን ደህና መጣ። እርግጥ ነው አባቴ ከዚህ በፊት ወንጀል ሰርቷል። ግን እምልልሻለሁ፣ እሺ የሻጣቦ ግድያ ላይ እጁ የለበትም። ያ ኮማንደር በሉ ነው
የራሱን ጥፋት ለመሸፈን አባቴ ላላከከው። እሱ ብቻ አይደለም፣ በኮማንደሩ ትዕዛዝ ነው ይሄ ኢንስፔክተር ዳዊት የሚባለው ደግሞ ሸጠቦን የገደለው። ኢንስፔክተር ዳዊት ደግሞ ተገሎ ተገኝቷል። ሁላችሁም አንድ አይነት መረጃ ነው እየሰጣችሁኝ ያላችሁት። ካስፈለገ ደግሞ የቪዲዮ ማስረጃ አለ። ማለቴ ኢንስፔክተር ዳዊትን አባዬ እናዘዘበት። ቆይ እሱንም እንደ ኮማንደር በልሁ አስገድዶ ቀርጾት ቢሆንስ? በፍጹም እንደዛ አይደለም። ራሱ በፍቃዱ የሰጠው መረጃ ነው። ካላመኑኝ ደግሞ ቪዲዮ ማየት ይችላሉ። በግድና በፍቃደኝነት የተሰጠ መረጃ እርሱ ባለሙያ ስለሆኑ መመርመር ይችላሉ። እንዴት ነሽ የኔ ውድ አምራን? የእውነት አምራን በጣም ነው የማዝነው። ያው ለእኛ ቤተሰብ ብለሽ እዚህ ነገር ውስጥ መግባትሽ። እባክሽን ዝኑ እንደዚህ አትበይ። ተፈራ ማለት እኮ በምስኪን ሴቶች ላይ ሲቀልድ የኖረ ሰው ነው። ያንን እየሰማው እንዴት ዝም ብዬ እቀመጣለሁ? በዛ ላይ ደግሞ ቤተሰቦቼንም እኮ ነክቷል። የኔ ልባም እውነት አምራን፣ ይሄ ላንቺ አይገባም። እናንተ ግን እንዴት ናችሁ? ማለቴ ምን አዲስ ነገር አለ? ያው እነ ላይኩን ናቸው ሁሉም ነገር ውስጥ ያሉት። እኛም አንታገል ብለን ብንልስ በምን ጉልበታችን? ስለዚህ ያው ለመጀገንም ቢሆን እኮ እንዳንቺ አይነት ልብ ያስፈልጋል። ከፋኑኤል ጋር አውርተንበታል። እሱ የኔን ስራ እንደሚጨርስልኝ ቃል ገብቶልኝ ከናውም ጋር ሆነው ተፈራን እስከ መጨረሻ ያጠፉታል። አምራንዬ እባክሽ ለጊዜው ሌላውን ነገር ተይና ስለ ራስሽ ብቻ አስቢ። ለምንድን ነው የምትሆው? ራሴን እኮ እንደዚህ አይነት ነገር ውስጥ የከተትኩት እኮ ለውጥ ለማምጣት ብዬ ነው። አንቺ ግን እውነት የሰማሁትን ነገር ግን አድርገሽዋል አምራን? እኔ የእውነት ይሄን ነገር በጣም ማመን አቅቶኛል። አላውቅም። በሰዓቱ መሳሪያውን ይዤው ነበር። አድርጌውም ቢሆንም ምንም የማውቀው ነገር የለም። ፋኑኤል መሳሪያ ደቅኖ እያስፈራራኝ ነበር። አምራን እባክሽ አታልቅሽ። ደግሞ አንቺን ከዚህ ለማስወጣት እኮ የተቻለን ነገር ሁሉ እናደርጋለን። ዝኑ እኔን ከዚህ ማስወጣት አቁማችሁ ያ ተፈራ የሚሰራውን ስራ አስቁሙልኝ። እኔ እሱን ብቻ ነው የምፈልገው። እመኚኝ አምራን፣ የአርኩስ የእጁን ማግኘቱ አይቀርም። ያኔ ልፋቴም እውን ይሆናል። አይዞሽ አምራን፣ ሁሉም ነገር ያልፋል። እሺ ያው የጊዜ ጉዳይ ነው እንጂ ሁሉም ያልፋል። እሺ ዝኑ፣ መቴ ስለጠየቅሽኝ ደግሞ በጣም አመሰግናለሁ። በጣም ናፍቀሽኝ ነበር። ሁሌ እንደዚህ እየመጣሁ ጠይቅሻለሁ አምራን። እና ደግሞ ቀለል ያሉ ልብሶችን ይዤልሽ መጥቻለሁ። ሌላ የምትፈልጊው ነገር ካለም ንገሪኝ። እኔ የምፈልገው ከዚህ በኋላ ከፋኑኤል እንዳትርቂ፣ ልክ እንደ ቤተሰብ እንድታዩት ብቻ ነው። ታውቂያለሽ ዝኑ፣ በዚህ ሰዓት ከኔ በላይ እየተጎዳ ያለው እሱ ነው። አምራን ስለ እሱ አታስቢኝ፣ አለንለት። በእኔ የተነሳ እኮ ከእናቱም ጭምር ተቆራርጧል። በዚህ ሰዓት አጠገቡ አለ ብሎ የሚያጽናናው ሰው ያስፈልገዋል። ያው ከሀዘኑ ከተጽናና ብዬ ነው። እኔ ብዙ ጊዜ ከራሴ ህይወትም አልፌ የብዙ ሰዎችን ህይወት አበላሽቻለሁ። አምራን በፈጠረሽ አቁም እያልኩሽ ነው። ደግሞ እኛ ከጎንሽ ነን። ከዚህ አንቺን ለማስወጣት የተቻለን ነገር እናደርጋለን። እባክሽን አንቺ ብቻ ተስፋ አትቁረጭብን። ጋሼ ከቻሉ መጥተው እንዲያገኙ ንገሪያቸው። ዛሬ እኮ አብሮኝ እየመጣ ነበር። ያው ከድርጅቱ ድንገት ተደውሎ አስቸኳይ ነገር ስለተባለ ነው። ምን ነው ሌላም አዲስ ነገር አለ እንዴ? ማለቴ እሱን ብቻውን ማግኘት የፈለግሽው? ያ ተፈራኔን ከዚህ ለማስወጣት ከፋኑኤል ጋር እየተባበረ እንደሆነ ፋኑኤል ነግሮኛል። ምናልባት ጋሼ የሚሰሙኝ ከሆነ ይሄ ነገር በፍጹም እንደማይሰራ ልነግራቸው ፈልጌ ነው። በቃ ይሄ ተፈራ የሚባል ሰውዬ መቼም በህይወት መጫወቱን አያቆምም ማለት ነው። ተፈራን የሚያቆመው ሰው ከሌለ እሱ መቼም አያቆምም። ከምንም ጊዜ በላይ አሁን ላይ እሱ ላይ በደንብ መጠንከር አለባችሁ። ጥሩ፣ የሰጠኝን ቪዲዮ እንደ ማስረጃ ወስደዋል። በቃ ይሄን ብቻ ነው ልትሉ የምትችሉት ነገር? አባት በጣም አደገኛ ሰው ነው። ክፍለ ሀገር ከሚገኝ እስር ቤት አምልጦ እዚህ እንደመጣና እዚህም ከሚገኝ እስር ቤት እንዳመለጠ ሙሉ መረጃ አለ። እና ሲገሉት ዝም ብሎ ማየት ነበረበት? ሲምባ ኢንስፔክተር ዳዊትንም እንደዛው አስፈራርቶ ቀርጾታል እያልኩ ነው። ኢንስፔክተር ዳዊትን የገደለው ያ ተፈራ ነው፣ መረጃውን እንዳይወጣበት። በአባዬ ለማሳበብ ዳዊትንም ገደለው። ይኸውልህ ኮማንደር፣ ሌላ ሰውም ሳይጨምር ብታስቡበት ጥሩ ነው። እሺ፣ ሁሉንም ነገር አጣርተን የምንደርስበት ይሆናል። እና
ተፈራ ቤት ሄዳችሁ ልታጣሩ ነው? ፍትህ እንድናገኝ ብዙ ታግለናል፣ ግን ሁላችሁም አንድ አይነት ናችሁ። ስነ ስርዓት አድርገህ አናግረኝ። እንደውም እዚህ ጋር ሊበቃን ይገባል። ምን ነው ሁላችሁም አንድ ናችሁ ስላልኩ ቅር አለሽ? አዎ ሁላችሁም አንድ ናችሁ። እሺ ይገባኛል ዳግም። ሁላችሁም ፍትህ ስለተጠማችሁ ነው እንደዚህ እያናገራችሁ ነው ያላችሁት። አባቴ ፍትህ አጥቶ ነው እየተንከራተተ ያለው። ሁሉንም ነገር ደግሞ አጣርተሽ ፍትህ እንደምታሰጪኝ ተስፋ አደርጋለሁ። ዳግም አባትህ እውነትን ከያዘ ፍትህን እንደሚያገኝ አረጋግጥልሃለሁ። የተፈጠረ አዲስ ነገር አለ እንዴ? ምንም አዲስ ነገር የለም። ይሄውን ዳግን እየጠበቅኩ ነው። አይዞ ሲምባ፣ ምንጊዜም ቢሆን ፈጣሪ ከተበደሉ ሰዎች ጎን ነው። እውነት ነው ፋቲ። እኔ ብለው ዛሬ ወደ ቤት አትመጭም እንዴ? ሲምባ ያማል እንዴ? እንዴት ነው በየቀኑ አንተ ጋር የምመጣው? ለማንኛውም በቃ በኋላ እደውልልሻለሁ። እርግጠኛ ነኝ ሰው መጥቶብሽ ነው አይደል? አዎ እንደዛ አይነት ነገር ነው። እሺ እደውልልሻለሁ። በቃ ሲመችሽ ደውይልኝ። ፋንቱዬ በጣም የተረበሽ ትመስያለሽ። ከወንድ ጋር ስታወሪ የመጀመሪያሽ ነው እንዴ? ምን እንዴ? የምን ወንድ? እዚህ ጎረቤት ካለ ሰው ጋር ነው ያወራሁት። ኧረ እባክሽ ከሲምባ ፍቅር ይዞሻል። እንደዛ ነው ነገሩ አይደል? አንቺ ኑሐሚን እባክሽ እንዴ እንደዚህ ስትይ ይዝኑ ወይም ቤተሰብ እንዳይሰማ። ግን ለምንድን ነው እነሱ እንዳይሰሙ የፈለግሽው? እንዲያውም ሄጄ ከሲምባ ፍቅር እንደያዘሽ ነግራቸዋለሁ። ይልቅ ከዚህ ወሬ እንውጣ። ደግሞ ነፍሰ ጡርነትሽ በጣም አምሮብሻል። ለማስቀየስ መሆኑ ነው? ገና መች ገባንና ነው የምንወጣው። እና ፍቅር እንዴት እያደረገች ነው? ኑሐሚን ኧረ እባክሽ ተይ እንዴ። እሺ በቃ ከዚህ በላይ አላስጨንቅሽ። ይኸውልሽ ይልቅ የሚስማማሽን ምግብ ንገሪኝና ልስራልሽ። አረ ብዙ አትጨነቂ። ያን ያህል እኮ ከሌሎቹ የተለየ ብዙ አልመገብም። አሁን እኮ ነፍሰ ጡር ስለሆንሽ ለልጅ ስትይ የተመጣጠነ ምግብ መመገብ አለብሽ። ለመሆኑ ስንት ወሮ ነው እንዴ? ወንድ እንደሆነ በምን አወቅሽ? እሺ ስንት ወሮ ናት? ገና 2 ወር አልሞላትም። አሃ ስለዚህ አንቺም ሴት እንድትሆንልሽ ፈልገሻል ማለት ነው። የናውን ፍላጎት ነው። የመጀመሪያ ልጅ ሴት ልጅ ስትሆን ብዙ በረከት ታመጣለች ይላል። እሱን እንኳን ታዩ፣ ዋናው በልጅ መባረኩ ነው። በመጨረሻም ግን እንደዚህ ደስ ብሎሽ ስላየው በጣም ደስ ብሎኛል። ይሄ ቤተሰብ ደግሞ ወደ ሰላሙ ሲመለስ ደስታችን እጥፍ ድርብ ይሆናል። እሱን ፈጣሪ ነው የሚያውቀው። ለማንኛውም ምሳ መስራቱን ላግዝሽ ነበር አመጣጤ። አንቺ ቤት ስታጸጂ ውለሽ በጣም ደክሞሻል። ስለዚህ ገብተሽ አረፍ በይ። ኧረ በፍጹም እንዴ! እንደውም ከዚህ በኋላ አንቺ ማረፍ ነው ያለብሽ። ይሄ ተፈራ የሚባለው ሰውዬ ቤታችን ውስጥ ትልቅ ውጥረት ስለፈጠረ እስካሁን ሰራተኛ የሚባል እንኳን አላገኘንም። አሁን ይመጥቻለሁ። ምንም ሰራተኛ አያስፈልግም። እና አንቺ ሰራተኛ ልትሆኚ ነው እንዴ? ለነገሩ ዝኑም ቢሆን አትፈቅድልሽም። ምን ችግር አለው? እነትዬ ዝኑ እኮ ትልቅ ባለውለታዬ ናቸው። ለነሱ እድሜ ልኬን ባገለግል አይቆጨኝም። ውለታ መቁጠር ሳይሆን አንቺ ቤተሰባችን ስለሆንሽ ነው። እረሳሽው እንደ አማቴ እኮ ነሽ። እና አማቴን ሰራተኛ ማደርግ ይመስልሻል? ይልቁንስ እኔ ነኝ ሰራተኛ መሆን ያለብኝ። በእውነት ናሁም እንዳንቺ አይነት አስተዋይ ሴት በመታደሉ በጣም ደስተኛ ነኝ። ወይ በቃ ልሂድ። ሲምባ ደወለ እንዴ? እሱ እንደሆነ በምን አወቅሽ? እሱ ባይሆንማ እንደዚህ አደነግጭም ነበር። እንዴ መች ደነገጥኩ? እውነት አንቺ ግን የለየልሽ ነገረኛ ሆነሻል። አባዬ ድርጅቱ ጋር ስለሆነ እኛ ለሱ ማውራት እንችላለን። ቆይ እስኪመጣ ብንጠብቀውስ? ኦኬ፣ የተነጋገርነውን በሙሉ መስማቱ አይቀርም። እሺ፣ ያንተ እቅድ ምንድን ነው? በነገራችሁ ላይ እስካሁን ድረስ አዲስ የመጣችውን ኮማንደር ውስጤ በፍጹም አላመናትም። ያ ማለት አሁንም ቢሆን ህጉ ላይ ጥርጣሬ ያለኝ ማለት ነው። እኔ እንዳየሁት ከሆነ ግን ከሌሎች ፖሊሶች የተሻለች ትመስለኛለች። ህጉ ላይ ጥርጣሬ ያለኝ ስል ተስፋ ቆርጠን እንቀመጣለን ማለት ያለው ነገር ግን አቶ ተፈራን ለመጣል ሁላችንም ዝም ብለን አንቀመጥም። የተቻለንም በሙሉ እንዳክራለን። እንደዛ ሆኖም ግን ተጎጂዎች እየሆንን ያለ ነው እኛ ነን በተዘዋዋሪ። ቆይ በእኔ በኩል ህጉን የሚያውቁ ሰዎችን ብፈልግስ? ለምሳሌ እኔ ታካሚዎች የነበሩ ህጉን የሚያውቁ ሰዎችን ብናፈላልግስ? ይሄ ጥሩ ሀሳብ ይመስላል፣ ግን ምን ዋጋ አለው?
ኮማንደሯ ከዚህ ነገር ሁሉ አባዬ ነፃ እንደሆነ ባሳያትም ፊቷ ላይ ግን ምንም ያዩት ነገር ደስ አይልም። ቆይ ምናልባት እሷ ግን የተፈራ ሰው ብትሆንስ? አይ በሱ እንኳን እርግጠኛ መሆን አንችልም። ምን አይነት ሰርፕራይዝ ነው ባክሽ? ቤቴ ሁሌም ላንቺ ክፍት ነው። አረፍ በይነና ዛሬ እዚህ የመጣሁት ያንተ እንግዳ ለሆን ሳይሆን የመበርበሪያ ፍቃድ ይዤ ልፈትሽ ነው የመጣሁት። ደግሞ ቤቴ ምን ደብቀዋል አሉሽ? ድሮም እኮ መልካም ሰው መቼስ ጠላት አይጠፋውም። ምናልባት የመልካም ሰዎች ጠላት አንተ ትሆን? በእርግጥ እዚህ ከመጣሁ በኋላ ስላንተ የሰማሁት ነገር ግራ ገብቶኛል። እንዴት? ስለ እኔ ደግሞ ምን ሰማሽ? ገሚሱ ስላንተ መልካም ነገር ያወራል። የድሃ አባት መባል ራሱ በጣም አስገርሞኛል። ለምን ገረመሽ? ህፃናትን እኮ በራሴ ወጪ። ይሄን እኮ ደጋግሜ ሰምቼዋለሁ። ዋናው ጥያቄ በዚህ ልክ ለምን ደጎንክ የሚለው ነው። ወይ ደግሞ በዚህ ልክ ምን ጥቅም ብታገኝ ነው የድሃ አባት ይወጋው? ከመንፈስ እርካታ ውጭ ምን ላገኝ እችላለሁ? ደስታዬ እኮ የእነሱ ጤና ነው። ለእነዚህ ህጻናት በጣም ብዙ ወጪ ታወጣለህ አይደል? ከህክምና ውጪ በጣም ብዙ አሻንጉሊትም እንደምገዛላቸው ሰምቻለሁ። ይኸውልሽ ህጻናቱን ወደ ውጭ ሲወስዳቸው በሚይዙት አሻንጉሊት ውስጥ ድራግ በማድረግ ነው። ምን? ህጻናቱን በመጠቀም ህገወጥ ድራግ ያዘዋውራል እያልኩሽ ነው ያለሁት። አልገባኝም። ቆይ ግን ምን ለማውጣጣት እየፈለግሽ ነው? ለህፃናት መጫወቻ መግዛት ምን ክፋት አለው? ምን ነው ገና አሻንጉሊት ስለደነገጥክ? አይ አሻንጉሊቱን እዚህ ጋር ምን አመጣው ብዬ ነው። ሌላው ደግሞ ሴቶችን ወደ ውጭ ወስዳለሁ በሚል ምክንያት ሌላ ነገር እንደምታስደርጋቸው ሰምቻለሁ። ስለምትዩ ነገር እኔ ምንም የማውቀው ነገር የለም። እኔ በቃ ዝም ብሎ በቃ አንድ ነጋዴ ብቻ ነው እኮ። የደም ነጋዴ? ስታውሪ ስርዓት ይኑርሽ እንጂ ተራ ሰው እያናገርሽ እኮ አይደለም። በከተማው የተከበርኩ ነጋዴ ነኝ። ይህን የማይረባ ቱሪና ፋህን ለሚሰማ ሄደ ንገረው። እኔ ኮማንደር ንግስት ነኝ። ከፈጣሪ ውጭ ማንንም አልሰማም። እሺ አሁን ኮንስታብሉ ቤትህን እየፈተሸ ነው። አልገባኝም። ቆይ ጠላቶቼ ቤት ውስጥ አሽሽ አስቀምጠዋል ብለውሽ ነው? በከንቱ ነው የደከምሽው። እነዛን ሴቶች የት እንዳደረስካቸው ልትነግረኝ ትችላለህ? እያወራሽ ያለሽውን ነገር አንቺ ራስሽ የምታውቂው አልመሰለኝም። ሰውነታቸውን ቆራርጠህ ለሀብታም ለመሸጥ ከገጠር ያመጣቸው ሴቶች የት ናቸው? አሁንስ በጣም ወሰንሽን እያለፍሽ ነው። እመኝኝ፣ በዚህ ስራሽ ትጸጸችበታለሽ። እሺ መቼ እንደምትጸጸት ታውቃለህ? እንዳንተ አይነቱን ተራ ዱርዬ ለፍርድ ያላቀረብኩ ቀን ነው። የተፈራን ህገወጥ ቀዶ ጥገና ቦታ ማግኘታችን ለእኛ ትልቅ ድል ነው። ለዚህ ደግሞ ዶክተር የሚያግዘን ይመስለኛል። ብቻ ይኸውልህ ያ ተፈራ የእጁን ያገኝ እንጂ በማንኛውም ሰዓት ላግዛችሁን ዝግጁ ነኝ። በምትፈልጉት መንገድ ሁሉ አብሬያችሁ እንደሆንኩኝ ላረጋግጥላችሁ ፈልጋለሁ። ይኸውልህ አምራንን ከእስር ቤት ካስወጣልኝ እዚህ ነገር ላይ እስማማለሁ ብትለውስ ምን ይመስላል? መቼስ ላይ ካሜራ ገጥማችሁ አትከታተሉኝም አይደለም? ማለቴ ወደዛ ሚስጥራዊ ክፍል ስገባ እኔ ላይ ብዙ ፍተሻዎችን ማድረጉ አይቀርም ብዬ ነው። ችግር የለውም፣ ለእሱ እኛ ቀስ ብለን እንከታተላለን። ግን ይሄ ነገር ትልቅ አደጋ ያለው ይመስለኛል። አቶ ተፈራ ቢነቃብንስ? ለእሱ አታስብ፣ የሆነ ነገር ማድረግ ያቅታል። እሺ ከዛስ? ፖሊስ ጋር እንዳትደውሉ የሚታመን የህግ አካል የለም ብላችኋል። እና ታዲያ መፍትሄው ምንድን ነው? ግድ የለም አንተ ብቻ ይሄንን አድርግልን እንጂ ከዛ በኋላ ያለው ስራ ሙሉ በሙሉ የኛ ነው። ማለት እንደ ቲም እኔ ይህን ነገር ማወቅ የለብኝም? ግድ የለም እኛ የምናደርገው እናደርጋለን። አንተ ብቻ ያልንህን እሺ ብለህ አድርግ። አሁን ይልቅ አቶ ተፈራ ጋር ደውልለት እናገኘው። ከዛ ሙሉ በሙሉ በእሱ ሀሳብ መስማማትህን ንገረው። ቆይ እኔ የምለው ይህ ሰውዬ እኔን ካስገባኝ በኋላ ልክ እንደ አምራን አስፈራርቶ የሆነ ነገር ቢያስደርገኝስ? ሁሉንም ነገር በደንብ እናስብበታለን። ክትትላችንን እናጠናክራለን። አሁን ሴቶቹን የት እንደደበካቸው ብቻ ተናገር።
ሁሉንም ክፍል ፈትሻለሁ። ሴት የሚባል ነገር የለም። በደንብ አስታውስ። ሁለቱም አይኖች አንተ ላይ ናቸው። እሺ ቆይቺ ማናትና ነው እኔን ተፈራ እንዲህ የምታስፈራራኝ? አሁን ያደረግሽውን ነገር መቼም ማረሳልሽም። እግሬ ስር ተንበርክከሽ ተፈራ ማረኝ እንድትይ ነው ማረግሽ። እንደዚህ ሆንሽ ማየቴ በጣም አዝኛለሁ። ይሄ ሁሉ ደግሞ ለኔ ቤተሰብ የተከፈለ ዋጋ ነው። ዝንም ስታይ ልክ እንደዚህ ነበር ያለችው። እኔ እኮ እናንተ ካደረጋችሁልኝ አንፃር ምንም አላደረኩላችሁ። እመኝኝ ልጅ፣ ከዚህ ትወጫለሽ። አንቺን ከዚህ ሳላስወጣ እንቅልፍ የሚባል ነገር አይኖረኝም። ከፋኑኤል ጋር የሆነ ነገር እንድታደርጉልኝ ፈልጋለሁ። እኛም አይናችን እያየ ፋኑኤል እንደዚህ አይነት ቆሻሻ ውስጥ እንዲገባ አንፈልግም። ያ ብቻ ሳይሆን ራሱ ተፈራም ለሰራው ስራ የእጁን እንዲያገኝ ፈልጋለሁ። ለዛ ነው ፋኑኤልም እንዲያግዛችሁ የፈለኩት። እኛም ሁሌ ከጎናችን እናደርጓለን። ስለሱ ደግሞ አታስቢ። እሱ እኔን ከዚህ ማስወጣት ብቻ ነው የሚፈልገው። እሺ ቆይ እኔ ከዚህ ወጣው እንበል፣ ያ ተፈራ እነዛ ምስኪን ሴቶች ላይ እንደፈለገ ይሁን። አሁን ወደዚህ ስመጣ ናሆም ደውሎልኝ ነበር እና ከፋኑኤል ጋር እንዳወሩ ነግሮኛል። እርግጠኛ ነኝ ጥሩ እቅድ አውጥተዋል። አንቺ ከዚህ የምትወጪበትን ነገር ብናስብ ነው የሚሻለው። እኔ መቼም ከዚህ የምወጣ አይመስለኝም ጋሼ። ህልሜ ሁሉ መክኖ የሚቀር እየመሰለኝ ነው። ማን ነው ደግሞ እንደሱ ያለው? እኔ አባትሽ ለይኩን እያለውኝ እልምሽ መክኖ አይቀርም። አሁንም ሙሽራውንሽ ከቤት ትወጫለሽ። ይሄ ደግሞ ቃሌ ነው። እባክዎትን ጋሼ የማይሆን ተስፋ ይስጡኝ። የኔ ሙሽርነት የቀረ ነገር ነው የሚባል ነገር የለም። እስኪ በወቅቱ ስለተፈጠረው ነገር ንገረኝ። ምግብ አትበላም እንዴ አባዬ? ባንዴ እኮ እየከሳህ እኮ። በፍትህ ራብ እየተሰቃየው እንዴት አልከሳ ብለህ ነው? እንግዲህ ቪዲዮን መጣች ለተባለችው ኮማንደር አሳይቻት ነበር እና አሁንም ምንም የመጠራጠር ስሜት አላየህባትም? እሱን እንኳን አላየሁባትም፣ ግን ጭራሽ ምን ብትለኝ ጥሩ ነው። አውቀው ልክ እንደ ኮማንደር በሉ በግድ ቪዲዮ ቀርጾት ቢሆንስ ነው ያለች። እሷም ከተፈረጋ ናት ማለት ነው። ምክንያቱም ይሄን የመሰለ መረጃ ባልናቀሽ ኖሮ። እሺ ይሄን የመሰለ መረጃ ይዘን የት እንሂድ? የት ነው የምንሄደው? ምንድነው ማድረግ ያለብን? አባዬ እባክህ ተረጋጋ። ዳጊ ሁሉ ነገር ድፍንፍን ብሎብኝ እንዴት ነው መረጋጋው? ንገረኝ እስኪ እንዴት መረጋጋው? እባክህ አባዬ፣ እኔ ይህንን ሲምባ አልፈልገው። ያ ጠንካራውንና ማይበገረውን አባቴ ነው የምፈልገው። እሺ ምን ላድርግ ብለህ ነው ዳጊ? ጭራሽ ፍትህ አገኛለሁ ብዬ የለይኩንን ቤተሰብ እኮ በጠበጥኩት። ምንም አይመለከተው። እስካሁን እኮ ጉልበት መጠቀማችን ምንም አልጠቀመንም እንጂ አስፈላጊ ከሆነ እኛም በጉልበት መጠቀም እንችላለን። እሱማ በፍጹም አይሆንም። ጩና ላይና አምራን ላይ የተፈጠረውን በደንብ አይተሃል አይደል? አይሆንም። እሱ አይሆንም። ታውቃለህ አባዬ፣ ጩና እንደዚህ በሞትና በህይወት መካከል ሆና ራሱ እንደዚህ አርፌ መቀመጤ በጣም ነው የሚገርም። ልጄ የጊዜ ጉዳይ ሆናል እንጂ ጠላትህን መበቀል አይቀርም። እሱም አይቀርም። እስኪ ደግሞ ከዶክተር ጋር የሆነ እቅድ እያወጣን ነው። ከተሳካ እንሞክረዋለን። ምን ልታደርግ ነው ዳጊ? መቼም መሳሪያ ታጥቀህ ተፈራ ቤት ልትገባ አይደለም አይደል? ለምንድን ነው ማለት ነው? ቆይ ያ ተፈራ የሚባለው ሰይጣን ከዚህ በላይ ምን ሊያደርገን ይችላል? የኔና የቤተሰቤን ህይወት እኮ ነው እንዳይፈታ አድርጎ ያበላሸው። አባዬ እሱን ከምድረ ገጽ ለማጥፋት የምችለውን ሳይሆን የማልችለውንም ነገር አድርጋለሁ። እሺ ልጅቷ ላይ ግን መሳሪያ መተኮስሽን እርግጠኛ ነሽ? ኮማንደሯም ልክ እንደዚሁ ተመሳሳይ አይነት ጥያቄ ጠይቃኝ ነበር እና ቆይ ልጅቷ ላይ ማን ሊተኩስባት ይችላል? ግድ የለም ከመርማሪሽ ጋር ሆነን የምናጣራው ጉዳይ ይሆናል። እንዲሁ ዝም ብለን ተስፋ እንስጣት ብላችሁ ነው እንጂ የኔ ነገር ካበቃለት ቆይቷል። አምራል እንዲህ በቀላሉ ተስፋ የምትቆርጪ ከሆነ በፍጹም ልናድንሽ አንችልም። ይልቅ እኔን ተውኝና የሌሎችን ምስኪኖች ህይወት ታደጉ። ጋሺ
አሁንም ግን የፋኑን ነገር አደራ የምሰጠው ላንተ ነው። ቆይ የተፈራ የሚባል ግለሰብ ማን ነው? ለምንድን ነው ሁሉም ይጋጋል እሱን እንደዚህ እየፈራ ያለው? እሱን እስር ቤት ለማርባር በጣም ጥቂት መረጃ ብቻ ነው የሚያስፈልገኝ። በተለይ ደግሞ የሰነድ መረጃ ባገኝ። አቶ ለይኩን እባክህ ቁጭ በል። እሺ ምን ይምጣልህ? ሻይ ቡና? አይ አልፈልግም ኮማንደር። ይልቅ የተፈራን ወንጀል የምናጋለጥበት የሰነድ ማስረጃ ይዤልሽ መጥቻለሁ። ኮፒው ማለት ነው። አይገርምም? እንደውም አንተ ከመምጣት በፊት ስለዚህ ፋይል እያሰብኩ ነበር። እስከ ዛሬ ደግሞ ያላመጣሁልሽ ስላላመንኩሽ ነው። እና ዛሬ እንዴት አመንከኝ? እንግዲህ እውነት ለመናገር ዛሬ ራሱ አላመንኩሽም፣ ግን ምን ምርጫ ያለኝ? ሀቀኛ ከሆነች እድሌ ልሞክር ብዬ ነው የመጣሁት። መረጃው እውነት ከሆነ እድል የሚባል ነገር አይኖርም። በጣም ከሚገርምሽ ከዚህ ሰነድ በላይ የተፈራን ህገወጥ ስራዎች ባይኔ በብረቱ አይቻለሁ። በገንዘብ ዝም ያለን ህግ ማን ጋር ሂጅ ልናገር? ይገባኛል። እኔም ተፈራ ላይ በጣም ብዙ መረጃዎች እየሰበሰብኩ ነው። እባክሽ ልጅ ለስራሽና ለሙያሽ እንዲሁም ለህዝብ ስትይ ታማኝ ነኝ። ምንም ሀሳብ አይግባ። እንደ ሌሎቹ ለሆድ ያደርኩኝ አይደለሁም። ይሄንን ትልቅ መረጃ አሳልፌ በመስጠቴ ራሴንና ቤተሰቤን አደጋ ላይ እንደምጥል አውቃለሁ። እኔን እመነኝ አልኩህ እኮ። ይሄ እኮ በጣም ትልቅ መረጃ ነው። ከየት ነው እንደዚህ አይነት አደገኛና ሚስጥራዊ መረጃ ያገኘኸው? እሱም ማወቅ ይጠቅምሻል። ኮማንደር በልሁ እዚሁ እኛ ቁጥጥር ስር ነው ያለው። አንደኛዋ ሴት ግን ወይዘሮ ሮማን ከሆነች እዚህ ሀገር የለችም። ስለዛች ሴት የምታውቀው ነገር አለ ማለት ነው? ወይዘሮ ሮማን ማለት ደግሞ የኔ እህት ነች። ምን? እሷ እህት ናት ማለት ነው? አታስቢ ኮማንደር፣ እኔ ሳሎን የያዛት በሽታ ነው ከሀገር ውስጥ ያስወጣት። ኮማንደር፣ እዚህ ሰነድ ላይ ከሮማን እና ከበልሁ በላይ የተፈራ ህገወጥ ስራዎች ፍንትው ብለው ይታያሉ። ልክ ነው። እና ኦሪጂናሉን ሰነድ ማግኘት ትችላለህ? እኔ የምልሽ ኮማንደር፣ ክስ ለመመስረት ይሄ ያበቃል? ደግሞ ለምን ትቆጫለሽ? በእርግጥ ለአሁን በቂ ነው። ባስፈለገን ሰዓት ግን ኦሪጂናሉን ትሰጠናለህ? በዚህ ሁኔታ እንዴት ነው አምኜ የምሰጥሽ? በጣም እኮ አልታወቀሽም እንጂ በጣም እኮ የተቆጣሽ ነው። አንቺ ማለት የሱ ሰው ነሽ እንዴ? እኔ የህግ ሰው ነኝ። አቶ ለይኩን የእውነት ትልቅ ሰው ነህ። በጣም ትልቅ መረጃ ነው የሰጠኸኝ። እናመሰግናለን። በእውነት አሁን ገና እውነተኛ ሰው አገኘው መሰለኝ። በእርግጠኝነት አግኝተሃል። በቃ እኔም አቶ ተፈራ ላይ በፍጥነት ክስ እንዲመሰረት አደርጋለሁ። የእውነት ግን ኮማንደር እንደዚህ ታደርጋለሽ? አሁንም እየጠረጠርከኝ? ያው ከደረሰብኝ አንጻር ቶሎ ሰው አላምንም። እንግዲህ አቶ ለይኩን እኔ እንዳመንኩህ አንተም ብታምነኝ ጥሩ ነው። ኮማንደር በእውነት በመጨረሻ የፍትህ በሮች ሊከፈቱልኝ ነው መሰለኝ። ተመስገን። ይህንንስ ማናየው? ደግሞ ምን ቀረሽና ነው ቤት የመጣችው? አቶ ተፈራ በተለያየ የህገ ወጥ ስራ ተጠርጥረህ በቁጥጥር ስር ውለሃል። ምን? እሰራ ኮንስታብል